ወንዶችዬ ፊቷ ጠቆር ብሎ ስታገኛት ሚስትህን የኔ ፍቅር፣ የኔ ሚስት፣ የኔ ወርቅ፣ የኔ ሁሉ ነገር ምን ሆንሽብኝ ብለህ ጠይቅ እስኪ ከምታኮርፍ አብረህ ማለት ነው። ሰምታችኋል ወንዶች ይሁላችሁ። አንቺ ጨቅጫቃ ጀመራት ከማለት ይልቅ ተረዳት። ጋኝ እንሁን፣ ሁሌም አመስጋኝ እንሆን። እግዚአብሔር ከነሳን የሰጠን ይበልጣልና ተመስገን ይላል። አሜን ይመስገን ቡቡዬ፣ አሜን አሜን። ሀይምዬ ደግሞ እዚህ ጋር እኔ ሳኮርፍ አንተም ታኮርፋለህ እንዴ? እና ማን ሊያባብለኝ ነው ታዲያ? አይ የሚል ፖስት ምን አድርጋለች? ልኬለት ከምሞት ሪፖስት አድርጌ በህይወት ልኑር ብላለች። የኔ ቆንጆ ሰሞኑንማ እንደዚህ አይነት ጥቅሶች በጣም ሪፖስት ሼር እያደረገች ነው። እና እኔ ጋር ደግሞ ብዙ ጊዜ እንገናኛለን፣ ግን ዛሬ አላገኘኋትም። ሌሎች እህቶች ስክሪንሾት አድርገው ፖስታውት ነው ያየሁትና እንግዲህ በጣም ያስቃል እውነት ለመናገር ማለት ነው ሁኔታ። በቃ ፖስት የምታደርጋቸው እንደዚህ በጣም የሚያስቁ ነገሮች ናቸው ሰሞኑን ማለት ነው ሼር የምታደርጋቸው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። በጣም ኃይለኛ ዝናብ እየዘነበ ነው። ኡፍ ቆርቆሮ እየተንኳኳ ሿ እያለብኝ ነው። እዚህ ድምጼ ጉንፋን ይዞኝ እያንኳኳኝ ነው፣ ለራሴ እያጉረመረመኝ ነው። ጭራሽ ደግሞ ዝናቡ ደግሞ ከላይ ቆርቆሮ ኩሽ። በነገራችን ላይ ይሄ ነገር ይናፈቃላ። ብዙዎች የምትናፍቁት አላችሁ የቆርቆሮውን ድምጽ ብዙዎቻችሁ ትናፍቁታላችሁ እርግጠኛ ነኝ። ወይኔ የቆርቆሮ ድምጽ እኮ ደስ ሲል ምናምን ሲተኛ፣ በተለይ ማታ ማታ እንደው ተቀፍቀፍ ብላችሁ ተኝታችሁ አልኳችሁ። ዝናቡ ሲዘንብ ቆርቆሮ ሲንጓኳ አቤት የሚወስደው እንቅልፍ። ግን ምን ዋጋ አለው እዚህ ጋር እየተንኳኳ ወሬ ያላስወራለኝ እንጂ። ለማንኛውም ቡቡዬ እንግዲህ ያው ትላንትና እጅግ በጣም ደስተኛ ነበር። ለዛ ነው በዛው ጋር ተያይዞ ነው ፖስት ያደረገው። ይሄንን ፖስት ማለት ነው በማጣት ውስጥ ነው ማግኘት ያለው፣ በማመስገን ውስጥ ነው በረከት የሚበዛው። ሁሌም አመስጋኝ እንሆን። እግዚአብሔር ከነሳን ይልቅ የሰጠን ይበልጣልና ተመስገን። አዎ እውነት ለመናገር ስንቶቻችንን ባለን ነገር ማናመሰግን፣ ስንቶቻችንን በተሰጠን ነገር እግዚአብሔርን ለማመስገን እኮ የቆምንበት መሬት ብቻ ሰላም ሆኑ በቂ ነው። እቺ መሬቷ እግዚአብሔርን ለማመስገን የቆምንባት መሬት፣ ምክንያቱም በእግዚአብሔር ቸርነት፣ በእግዚአብሔር ፍቃድ፣ በፈጣሪ ቸርነት ነው እዚች ምድር ላይ ይችን የረገጥናትን መሬት የተቀመጥንባትን ሶፋዋን የረጋችሁ እንጂ ባንዴ ድርምስ ይላል። ከስር ውሃ ነው ያለው፣ ባህር ነው ያለው ከስር። ግንሳ የፈጣሪ ድንቅ ስራ፣ የፈጣሪ ግሩም ስራ እያንዳንዷ ከደቂቃ የምናደርጋት ነገር እግዚአብሔርን ለማመስገን በቂ ነው። እቺ ምን ተነፍሳት አንድ ቀን ታመን ሆስፒታል ብንገባ፣ አንድ ቀን ታመን ሐኪም ቤት ብንተኛ፣ ለዚሽ ለምን ተነፍሳት ለአንድ ሰዓት ኦክሲጅን ስንት እንደምንከፍል ፈጣሪ ነው የሚያውቀው። እናንተም ታውቁታላችሁ። ግን እግዚአብሔር ይመስገን እየተነፈስን ነው፣ እያወራን ነው፣ እየኖርን ነው፣ እየተራመድን ነው፣ እየበላን ነው፣ እየጠጣን ነው በሱ ቸርነት። ስለዚህ እግዚአብሔርን ለማመስገን እቺ ብቻ በቂ ናት። እቺ ብለን ምን ተነፍሳት ትንፋሽ፣ እቺ የምናወራባት በቂ ነበር። ግን እኛ ሰዎች ነን፣ ደካሞች ነንና ከተሰጠን ይልቅ ላጣነው ነገር እንጨነቃለን። ላጣነው ነገር እግዚአብሔር ትንሽ ነገር ሲደርስብን እግዚአብሔር ምን አረኩ ምን አርጌህ ነው ለምን ብለን እኮ ከሱ ጋርም ግብ እንፈጥራለን እኮ። ግን እኮ እኛ ጊዜ የለንም ለሱ እኮ እኛ ጊዜ ትንሽ ደቂቃ እንኳን እኮ ለሱ ጊዜ የለንም። ጊዜ ያለን ለምንድን ነው? እንደዚህ ለማውራት፣ ቲክቶክ ላይ ለማፍጠጥ፣ ወሬ ለማውራት፣ ለመሳደብ፣ ለመራገጥ፣ ያልሆነ ቦታ ላይ ጊዜ። ለሱ ግን በቀን 1 ሰዓት እንኳን አንሰጠው። እንግዲህ በቀን 24 ሰዓት ሰጥቶናል ፈጣሪ፣ ግን ለሱ 30 ደቂቃ አንሰጠው።
ለማንኛውም እንግዲህ ወደማላቀው ሙያ ገባሁ መሰለኝ ወደ ስብከቱ። ያው ይሄ እንትኑ መልእክቱ ትንሽ ሳቢ ያደረገኝ ነገር ስላለ ነውና አንዳንድ ጊዜ በተሰጠን ነገር ተመስገንም በለው። አሜን፣ ፈጣሪ ይመስገን። ሌላ ደግሞ የሀይሚዬ መልእክት ሰሞኑንማ በጣም የሚያስቅ መልእክት ነው ፖስት የምታደርገውና በቀደም ፖስት ያደርገችው ትዝ ብሎኝ ነው። በጣም ግብዳ ቂጥ የንሽ ገልበጥ ገልበጥ እያለች ስትጨፍር በትግርኛ ለሁለተኛው ትግርኛ የሚጨፈረው በአንገት ነው ያለቻት። ምን ጊዜ የማትረሳኝ ምን ጊዜ ማለት ነው። በጣም ነው ማስታውሳትና እንግዲህ ይሄ መልእክት ያው ሪፖስት የተደረገው ለብሩኬ ነው። እኔ ሳኮርፍ አንተ ማታኮርፍ ብላለች። አዎ ማኩረፍ የለብህም ቡቡዬ፣ ምክንያቱም እኛ ሴቶች እኮ ወይ በትንሿ ነገር እኮ ነው የምናኮርፈው። ለምን ይመስላችኋል? በነገራችን ላይ ለምን ይመስላችኋል? የምንወደው ሰው ላይ ነው እኮ የምናኮርፈው። የምንፈልገው ሰው ላይ ነው እኮ የምናኮርፈው። የምንጠላው ሰው ላይ እኮ አናኮርፍ ብለን እናልፋለን። ግን ፍቅር ላይ በተለይ ፍቅር ላይ ሲሆን ጥንቷ ነገር ነው የምታስኮርፈን። ለምን? በቃ እንዲያበብለን ስለምንፈልግ። ግልጽ እኮ ነው፣ ግልጽ ነው። በቃ ሴት ልጅ ከፋ ሲላት እንግዲህ ጀመረች፣ እንግዲህ ፊቷን ጣለችው እጭ ከማለት ይልቅ ወንዶች እንደዛ ከማለት ይልቅ የኔ ሚስት፣ የኔ ፍቅር፣ የኔ ሴት፣ የኔ ሰው ብላችሁ ምን አለ እቅፍ አድርጋችሁ ሳመ ብታረጉን እንደው አፈር ብሉና አብራችሁ ከምታኮርፉ አንዳንድ ወንዶች አብራችሁ ከምታኮርፉ እኛ ትንሽ ከፋ ሲኛ እኮ ትንሿ ነገር ታስከፋናለች። ግን የሚደልለንም ደግሞ በጣም ትንሽዬዋ ነገር ናት። ስለዚህ ወንድ ሆይ ሚስት ስታኮርፍብህ እጭ ጨቅጫቃ ጀምራት። እንግዲህ አሁንስ ቤት ባልገባ ኝኝ ከማለት ማለት ነው። የኔ ሚስት ደህና ዋልሽልኝ፣ የኔ ፍቅር፣ ግንባሯን ሳም መቀፍ ምን ችግር አለው? ከዛ በኋላ እናቴ ዓለምን የጨበጠችው እሷን የሚመስላት። ከዛ በኋላ በቃ ከእሷ ሌላ ንግስት የለም። ንግስት እስኪ ለአንተ ንግስት እንደሆነች አሳያት፣ ንግስት እንደሆነች አሳውቃት። በቃ ከዛ ምንም ጨቅጫቅ አትሆንብህም። ሴት ልጅ ደግሞ ለምትወደው ትሞታለች። እውነት ለመናገር ይሄንን ሀቅ ማንም መቼም ልንካጋደው ማንችለው ነው። ሴት ልጅ ለምትወደው ወንድ ትሞታለች፣ ዋጋ ትከፍላለች፣ መስዋዕትነት ትከፍላለች። በቃ ትኖራለች ለምትወደው ወንድ እንደምትወዳት ከተሰማት ማለት ነው። ግን አንዳንድ ወንድ ደግሞ በቃ ሴት ልጅ እንደምትወደው ካወቀ በቃ ከሱ ሌላ የምትኖር አድርጎ አያስብም። ይሄ አንዳንድ ደንቆሮ ወንዶች ማስተሳሰብ ማለት ነው።